ኢየሱስ ክርስቶስ አምላክና አባት ይባረካል። አምላክ አለው ኢየሱስ ታውቃለህ? አምላክ እንዳለው ሰምተህ ታውቃለህ? ዊዝ እኮ አምላክ አለው። እየሰማሽ ነው? ገባኝ። አምላክ አለው። እሺ ማለት ራሱ አምላክ ነው እኮ ይኸው አምላክ አለኝ ይባላል። የኢየሱስ ክርስቶስ አምላክና አባት ይባረካል። አየህ ላቀርብልህ ያው እሺ። ስለዚህ አምላክ አለው ብለህ ታምናለህ? ለአምላክ አምላክ አለ ሳይሆን አብ ወልድ መንፈስ ቅዱስ እኮ አምላክ አለው ይላል። አንድ አምላክ ይባላል። ወልድ የአብ አምላክ ነው። ማነው አብ የወልድ አምላክ ነው? አምላክ ይላል። ይሄው እኮ የኢየሱስ ክርስቶስ አምላክና አባት ይባረካል። ምን ይሻላል? አባትና ልጅ አለ እኮ ለዛ ነው። ይሄው አምላክ ይላል። አምላክ እንዴ በጣም ከባድ እኮ ነው። እሺ አምላኬ ያለበትን ደግሞ ላሳየ። በቃ እሺ እሱ ደግሞ አምላኬ ዮሐንስ ወንጌል ምዕራፍ 20 ላይ ላሳየ ቁጥር 17 ላይ ምን አለ መሰለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት መቅደላዊት ማርያምን። ነገር ግን ወደ ወንድሞቼ ሄደሽ አለ እኔ ወደ አባቴና ወደ አባታችሁ። አየው ኢየሱስ የኔም የእናንተም አባት ነው አለ። ከዛ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። የእሱ አምላክ የእነሱም አምላክ ነው። አየው ስለዚህ አንድ አምላክ ነው ያለው። ያ አንድ አምላክ የሁሉም አምላክ ነው፣ የሁሉም አባት ነው፣ የኢየሱስም ጨምሮ። ኤፌሶን የታለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ይላል ተመልከት። ጋይስ ታፕ ከሁሉ በላይ የሚሆን ኦኬ፣ ያዘኛውንም ኔትወርክ ዛሬ ምን ነካው ሳፋሪኮም። እሺ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ ለምን ላስወጣው ትንሽ ላወራሽ አለ። ስንት አምላክ ነው ያለው? ያወራ ስንት አምላክ ነው ያለው? ማኒ ስንት አምላክ አለ? ንገሪ። አንድ አምላክ አለ። አንድ አምላክ የሁሉም አባት ነው። በቃ ይሄ አንዱ አምላክ ደግሞ ኢየሱስ አይደለም። ልባር ጢሞቴዎስ ላይ ሲናገር ምዕራፍ 2 ቁጥር 5 ላይ እንዲህ ይላል። ይኸው አንድ እግዚአብሔር አለና አለ። አንድ እግዚአብሔር በቃ ከዚህ ውጪ የለም። በአንድ እግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም እኛንም እኮ ምን ነው አንድ እግዚአብሔር ነው። ሳማ በቃ ከአንዱ እግዚአብሔር ውጪ ነው እኮ ነው ማለት ያው ከአንዱ እግዚአብሔር ውጪ ነው። ያው ሰው ክርስቶስ ኢየሱስ ሰው ነው አለ። አየው ክርስቶስ ሰው ነው፣ አንድ እግዚአብሔር አለ ሌላ። ስለዚህ አንድ እግዚአብሔር ደግሞ ማን እንደሆነ ሲናገር አንደኛ ቆሮንቶስ ምዕራፍ 8 ላይ እንዲህ ያለ ይናገራል። ተመልከት። ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለ ይላል። ማን አለ? አንድ አምላክ ኡስማን ማን አለ? አንድ አምላክ ማን አለ ይላል። ኢየሱስ ነው። ኧረ አንብበው እንዴ ምን ሆነ ነው? አንድ አምላክ ይሄው አብ አለን። አየው እዚህ ጋር አንድ አምላክ አብ አለ ነው የሚለው። በቃ ከአንዱ ከአምላክ ደግሞ ውጪ ማንም እንደሌለ እዚህ ጋር ይናገራል። ይኸው ተመልከት ምን እንደሚል። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ። አየው ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማንም በቃ ከሱ ውጪ ሌላ አምላክ የለም። ተግባባን? ስለዚህ ከሱ ደግሞ አንድ አምላክ አብ አለን። ያው በቃ ከሱ ውጪ እኮ የለም አለ ኢየሱስ። እንደውም አንድ የተጠየቀው ጥያቄ ነበርና እኔን ደግሞ ፎሎ አድርገኝ በኋላ ይጠቅማል። እኔ ፎሎ ማድረግ ይጠቅማል። ምን አጂ ፎሎ አድርግሽ? አዎ ፎሎ አድርገኝ። እሺ ይኸው ለተመልከት። አንድ ቀን ኢየሱስ በመንገድ ሲወጣ ይኸው በደንብ አዳምጠኝ። ይሄን ጥቅስ በደንብ አዳምጠኝ። ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ ያለው ምንድነው? ቸር መምህር ሆይ ብሎ ጠራው ኢየሱስን። የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኧረ ዛሬ ኔትወርኩ ምንድነው ባላ? እሺ ስለዚህ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀውና ኢየሱስም ምን አለው? ስለምን ቸር ትለኛለህ?
ስለምን እኔ ቸር አይደለሁም? ከአንዱ ከአምላክ በቀር ቸር ማንም የለም አለው። አየህ፣ እኔ ቸር አትበለኝ፣ አንዱ አምላክ ብቻ ነው ቸር። አየህ፣ እኔ አይደለሁም እያለ ነው። እኔ አምላክ አይደለሁም፣ እኔ አምላክ አትበሉኝ እያለ ነው። ዶንት ኮል ሚ ኤ ጎድ። አየህ አየዋ አነበብኩ። ስለዚህ በቃ እኔ አይደለሁም እኮ እያለ ነው እኮ። ለምንድን ነው በግድ ነህ የምትሉት ነው ጥያቄው። እንደውም ሲነሳ ራሱ ያስነሳው አካል አለ። ራሱ ያ ያስነሳው ሐዋርያት ሥራ ወይ መጀመሪያ እሱን ከማየቴ በፊት ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል፣ ተመልከቱ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ አለ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በመለከቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ነው ያለው። ሰው አንድ እግዚአብሔር አለ፣ ኢየሱስ ሰው ነው። ልብ አድርግ። ስለዚህ አሁን ይህንን ሰው ደግሞ እግዚአብሔር ሕይወት ሰጥቶታል። ለምሳሌ ሕይወት የሰጠው የቱ ጋር እንደሆነ ላሳየው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን እንደሚል ተመልከት። ያው ምን አለ? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና። እንግዲህ ለኢየሱስ ሕይወት የሰጠው አብ ነው። ሕይወት ሰጪ አለ። ተግባባ? ስለዚህ ሕይወት ሰጪ አለ፣ ሕይወት ተቀባይ ደግሞ አለ። እዛው ላይ ወረደና ቁጥር 30 ላይ ምን አለ? ቁጥር 30 እና 31 32 ላይ እኔ ከራሴ ስላደረግ አይቻለኝም በሰማው ፈርዳለሁ እዴም ቀነዋል ሚውት አድርጋቸው እኔ ከራሴ አንዳች ላደረግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቀን ነው የላከኝም ፍቃድ እንጂ ፍቃዴን አልሻምና እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም ስለኔ የሚመሰክር ሌላ ነው ሌላ አለ እኔ ምንም አልችልም የሚለው አምላክ ነው ልብ አድርግ እኔ ከራሴ አንዳች ላደረግ አይቻለኝም አያ በጣም ከባድ ነው ለዛ ነው ይሄንን አምላክ ይሄንን ኢየሱስ ማለት ነው ይሄንን ኢየሱስ ያስነሳው አካል አለ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው አምላክን ያስነሳው ኢየሱስን አምላክን አስነስቶታል ትላለህ ዊዝ አምላክ ነው አምላክን ያስነሳው ወይስ አምላክ ሰውን ያስነሳው ይሄው ምን አለ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ያስነሳው አምላክ ነው ኢየሱስን ከሞት ራሱ ስለዚህ አምላክን ያስነሳው ወይስ አምላክ ፍጡርን ያስነሳው ይዝዬ እንዴ አምላክ ይሞታል እንዴ አምላክ ይነሳል እንዴ አምላክ እኮ ኦሬዲ ሕያው እኮ ነው ገብቷል ስለዚህ ያስነሳው አምላክ ካለ ያ አንድ አምላክ ነው ያስነሳው ኢየሱስን የአባቶቻችን አምላክ የተባለው ያህዌ ነው ስለዚህ እሱ አንድ አምላክ ነው ያኛው ኢየሱስን ደግሞ አስነሳው ዊዝ ግልጽ ነው እኔ ጋር ነህ በደንብ ልብ አድርግና አዳምጠኝ እሺ ይሄ ኢየሱስ ጌታ የተደረገው ራሱ ጌታ የተደረገው ራሱ በእግዚአብሔር ነው ልብ አድርግ እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን አለ እናንተ የሰቀላችሁትን ኢየሱስን ምን ሆኖ ነው ዛሬ ነው የተወው ሱብሃንአላህ ታፕ ጋይስ ታፕ አድርጉ እንጂ እሺ ምን አለ መሰለህ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል ኢቭን ኢየሱስ ጌትነቱ ራሱ ከእግዚአብሔር የተሰጠው ነው ስልጣን ነው የተሰጠው ጌታ ተደርጎ ነው ራሱ ጌታ አይደለም አንድ ጌታ አለ ያ አንዱ ጌታ አምላክ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይሄ ወጥ አልহামዱሊላህ በቃ ትልቅ ፖይንት ሰርተናል ከዚህ በኋላ ያለው የአላህ ስራ ነው ኢንሻአላህ አላህ ሂዳያ ይስጠው فذكر انما انت مذكر
ኢለይና ኢያበሁም ثم إن علينا حسابهم ብሏል አላህ። እኛ አስተዋሽ ነን፣ አስታውሰናል። ከአንድ አምላክ ውጪ ሌላ አምላክ የለም የሚለውን አስታውሰናል። እንግዲህ ያስብበት ማለት ነው። ማንበብ ይጀምር። ቆርቆር እያደረገው ማንበብ ሲጀምር የዛኔ እንግዲህ እውነቱን መገንዘብ ይጀምራል ማለት ነው። ዛሬ ሳፋሪኮም ምን ነካው? ጤነኛ አይደለም። አንድ ያለኝ እንዳይቆራረጥ ብዬ እንትን እምለው። እሺ አንድ ልቀጥል እስቲ። ቤቢቾ ምንድነው ደግሞ ዛሬ ከፎቅ ላይ ተናነስ? አዎ ሴት ነች። ሴት ነች። አይ አልመሰለም። ቤቢቾ ሴት። አዎ ሴት ነኝ። ሴት ነኝ። እንዴት ነህ? አለና ድምፅሽን መስሎሽ ነው። ይሄን ሰፈር ታውቀዋለህ ኢብራሂም? ይሄ ሰፈር ኳል ሰፈር ነው እና እንደምታየው ገና ያልተጠረገ መንገድ ያልገባበት የተመታ ሰፈር። ኧረ በስመ አብ አንተ ይኸው እኮ I'm just playing። ያምራል። አይ ያምራል። እዚህ ቦታ ላይ ተሰቅለ። እሺ ግን የት ይመስላል? ቦዬ ነው። ከአዲስ አበባ ውጪ ነው እኮ ያው እንትን ነው። አዲሱ የተገነባው ከተማ ሊሆን ይችላል አይደለም? አዲስ አበባ ውስጥ አይደለም እኮ ሌላ ሀገር ነው። የት ነው ጋይስ? እስቲ እሱ ጋር ያላችሁ እስቲ ሐዋሳ ነው ግን የት ነው ሰፈሩ? ሐዋሳ እንደዚህ የሚያምር ቦታ አለ? ማሻአላ። ናውጣ። ኧረ ቆይ I'm just playing ቪዲዮን አይቼዋለሁ። ኧረ አስወጣችኝ። ወይኔ አስወጣችኝ ወላሂ። እሺ ምች የሆነች እስኪ ቶፊቅ ጋር ልግባ እስኪ። ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان السلام عليكم ورحمة الله وبركاته. وعليكم السلام. ቁርአን ለማዳመጥ ብዬ ነው። ዩሮ ሐቢቢ ወይ እንዴት ነህ? ቁርአን ለማዳመጥ ነው የመጣሁት። ደረኩኝ። ቀልቤን ማራስ ፈልጌ ነው የመጣሁት። ደረኩኝ። አላህ ያደረሰን ኢንሻአላህ። ሱረቱ ራህማንን እና በራስ ድምጽ ነው የምፈልገው ነው። እሺ አይሽ እንደዛ ከሆነ ከይሽ አንድ ደቂቃ ራስ እንትን ልበል። አይ بينهما برزخ حور مقصورات في في الخيام
እሺ እና ይገርማችኋል ቁርአን ተጋበዙልኝ እሺ ያጀማ ቁርአን አዳምጡ ዝም ብላችሁ ያኛውን ብቻ አይደለም እዚህ ቁርአንም አንዳንዴ ግድ ነውና ቁርአን አዳምጡ ግብዣዬ ነው አንድ ሰው ብትንቀሳቀሱ እኔና እናንተና ቁርአን ሲሆን ማለት እልም የምትሉት ነገር አለ እናንተ አለ የሆነማ አለ ቁጭ ብላችሁ አዳምጡ የሆነ ነገር አለ ይውጣ ከውስጣችሁ እንደውም ማለት ነው ከባድ ቦታ እንትን ቦታ እየሄደን እንዳንቀረባችሁ እንዳላስቀረባችሁ ሙዓወዘተይን እንደገና አያተል ኩርሲይ ምናምን ሳያስፈልጋችሁ አይቀርም አንዳንድ እልም እያላችሁ የምትሄዱ ምን ቢዳይ አንጀምሯ ኢብሮ ጋር ፈልገው ሪከርድ ላድርገውና እሺ ጠይባ ካለሽ ሪከርድ አድርግልኝ እሺ ስለምፈልገው አራዚ ሪከርድ የሚያደርጉ በጣም ብዙ ናቸው ሪከርድ አድርጉ እሺ እኔ የምፈልገዋለሁ ከዛ ትልኩልኛላችሁ በውስጥ ዛሬ የቻናሌ የቴሌግራም ቻናሌ ግብዣ ይሆነኛል ሪከርድ አድርጉና እንትን እንዳለው እሺ ኢንሻአላህ በቴሌግራም ታስቀምጡልኛላችሁ አይ مرحبا ስንጀምረው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء
ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان ولمن خاف مقام ربه جنتان فبأي آلاء ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان فيهما عينان تجريان فبأي آلاء ربكما تكذبان فيهما من كل فاكهة زوجان فبأي آلاء ربكما تكذبان متكئين على فرش بطائنها من استبرق وجنى الجنتين دان فبأي آلاء ربكما تكذبان فيهن قاصرات الطرف لم يطمثهن إنس قبلهم ولا جان
فبأي آلاء ربكما تكذبان كأنهن الياقوت والمرجان فبأي آلاء ربكما تكذبان هل جزاء الإحسان إلا الإحسان فبأي آلاء ربكما تكذبان مدهامتان فبأي آلاء ربكما تكذبان فيهما عينان نضاختان فبأي آلاء ربكما تكذبان فيهما فاكهة ونخل ورمان فبأي آلاء ربكما تكذبان فيهن خيرات حسان فبأي آلاء ربكما تكذبان حور مقصورات في الخيام فبأي آلاء ربكما تكذبان لم يطمثهن إنس قبلهم ولا جان فبأي آلاء ربكما تكذبان متكئين على رفرف خضر وعبقري حسان فبأي آلاء ربكما تكذبان ሙሉ ይስጥህ ወላሂ ወንድማችን ጀዛከላህ ኸይር ልባችን እንዳራስከው አላህ ያርስልህ ዛህራ ሱረቱ ተህሪምን ቅራልኝ ያለች ነው ትሰማታለህ ሱረቱ ተህሪም ከሰማ አይ እኔማ አንተ ፊት አልቀረም ነው እና ሱረቱ ተህሪምን ቅራልኝ ያለች ነው ኢንሻአላህ ፕሮግራም አለ አንተ ፕሮግራም ካለ ግን እንዳልጅ የለክም አይ አንዴ ካልተመቻቸው መሄድ ይችላሉ አንድ 5 ደቂቃ ምናምን ቢሆን ነው ቢቀራ ችግር የለው ኖ ፕሮብለም እኔ ጋር ችግር የለው መርሐባ 5 minutes